እንዴ እሷን ለማግኘት አንተ ማስፈቀድ አለብኝ። ቆይ አንቺ ትዳርሽን አትፈልጊም እንዴ? አንተ ቆይ ይኸውልህ ትዳርሽን አትፈልጊም ወይ? እሱ ያው ስራትሽን ለምን አትይምራሽ? ስራትሽን እያለሻለሽ ወራስሽ ምን እንደዚህ ነው? አንዴ አንዋር አንጮጮስ እኔ በሽተኛ አንዋር ካላሰብሽ ማለት ለምን እንደዚህ ሆናል? ስላልነገርሽኝ ኳላዬ ስለምታደርጋቸው ነገሮች ነው እንጂ እንደዚህ መሆነው አንተ ጭንቅላቴ ላይ እኮ ሽጉጥ የደቀንክብኝ ሰው ነህ። ብትሞት ደስ ይለኝ ነበር። ያኔ በገል ጥሩ ነበረ። የትዳር አማካሪ አይደለም አንተ ሁሉ ደደብ ነህ። ምንም አታውቅም። ጠቀስኩበት ደደብ ነህ። ናንካኛ የሌባ አይነ ደረቅ መልሶ ልብ አፍልቅ ነው። እንደናንተ አይነት ቆሻሾች እኔ በጣም ነው የወረድክብኝ አንተ። ላንቺ ላይ አምር ይችላል ምነው ወንድሜ ስለሆነ ልከላከልክ አልችልም። ፍታፍ ስለሆንክ እሺ ኪያ ስራቱን ራስሽ ያዢ። ስላንተ በቅቶኛል። አንዋር ከራሴ ሰኛ ሆነ ተጨማሪ አንቺ ደግሞ ማለት ቢገባሽ አክብሬሽ ክብር ሰጥቼሽ ነበር። ሁለታችሁም አንተ ራስህ ገና ከሱ ጋር ሽማግሌ ያስፈልጋል። ስለኛ ይመለከትሽ መጀመሪያ ትዳርሽን እንዳንተ አይነት የተበላሸች አክስት አለቻት። አንተ ሴት ማለት እንቅላትህም አፍህም የገማ ነው። አንተ አስፈቅጄ አይደለም የገማ አይደለም። ስለዚህ በፈለኩኝ ሰዓት የፈለኩኝ ሰው አገኛታለሁ። ትዳር ምንም ግድ አይሰጠኝም። ምክንያቱም ማግኘት የፈለኩት እሱ ስለነበረ አንተ ማግኘት የፈለኩት እሷን ስለነበረ ወይ በቃ እሷ እኔን እኮ ማግኘት ከፈለገች እኔን ነው የምትወደኝ ማለት ነው። ለምን አትወጣም ታዲያ ከማለችን እንደዛ ምን ያደርጋል? እሺ የምትላቸው ነገር እሺ ወንደላችሁ እኔ ብቻ አይምሮ ዘገምተኛ ነው ወይም ደግሞ እኔ ነኝ አይደል ይሄን ነገር እየፈጠርኩ ያለሁት? አረ ምንም አይነት ነገር ይሁን ጥሩ መጥፎም ነገር ይሁን እሺ ቤት ተኝቻለሁ ብለሽ ነበር አይደል? ወጣ እና አልጋሽ ይሄ ነበር ይሄ ነው ወጣ እቤት ተኝቻለሁ መውጣት አልችልም። ምሳ ምናምን ነገር ልጋብዝሽና እኔ ጋር ወጥተሽ ምናምን ነገር አብረን ምሳ እንበላለን ምናምን ነገር ስልሽ ምንድነው ያልሽኝ? ለኔ ከቤት መውጣት አልችልም አልተመቸኝም ሳይሆን አሞኛል ከቤት መውጣት አልችልም ነበር ያልሽኝ። ሰዎቹ ደግሞ የነገሩኝ ምናምን ነገር አቦሮ ምናምን ነገር ጨረስናል። እንደ ኪያ ተስፋ ሁለታችሁ አወራን መሰለኝ በቃ የሚረብሽ ነገር ምን እንዳትገናኙ ነው። ያንቺ አልጋ ወይም ደግሞ በጣም ታመሽ ምናምን ነገር የተኛሽበት አልጋ ይሄ መናፈሻ ነው ማለት ነው አይደል? ከሱ ጋር ይሄ ድንጋዩ አይደለም ስለኔ መከታተል አይደለም ያንቺ እዚህ መገኘት ነው ዋናው ኮንሰፕት ነው። ያንቺ እዚህ መገኘት ከዚህ ሰው ጋር ሁሉንም ነገር ተነጋገርን አይደል? ሁሉንም ነገር ተማማልን አይደል? እሺ ለኔ አይመችኝም ከቤት ቆይ አይደለም ቆይ ይቻለው ብለሽኝ ነበር አይደል? ሶፊ ምንድነው በቃ መገናኘት ልክ እንዳልሆነ አውርተን ተስማምተናል። እንዴ ወንድሜ እስከ መጨረሻ አላገኘው ነው ኪያ ለምንድን ነው ቆይ ሰላም ለማውረድ አወራን። ቶፋ ምን እያደረጋችሁ ነው እንዴ? ምን አረጋን? ቆይ ምን ተስማማን? ምን አረጋን? ቆይ አሁን ላይ ነገር ወደ ማይሆን አቅጣጫ እየሄደ ስለሆነ አለመገናኘት የተሻለ እንደሆነ ተስማምተናል አይደለም ነው? ከማን ጋር ነው? ካንተ ጋር አላወራንም። አንተ አላወራንም። እኔ ከኔ ጋር ማያወራን ያንተ እሱ ነው አንተ ነው ያመመ ነው አይደል? ባለቤት ነው የሚረብሽው ነገር አታድርግ። የሚረብሻል ነገር ሲጀምር ለምን አንተ የምታገኘው አንተ ማስፈቀድ አለብኝ። ለምን ነው በየሰው የምትበጠብጠው እንዴ? እሷን ለማግኘት አንተ ማስፈቀድ አለብኝ። ቆይ አንቺ ትዳርሽን አትፈልጊም እንዴ? አንተ ቆይ ይኸውልህ ትዳርሽን አትፈልጊም ወይ? እሱ ያው ስራትሽን ለምን አትይምራሽ? ስራትሽን እያለሻለሽ ወራስሽ ለምን በስተቀመረሽ ማለት ለምንድን ነው እንዲጋደሉ ምን እያደረግሽ አንቺ ራሱ አንተ ራስህ ምን እያደረግክ ነው? መጀመሪያ እስቲ ለምን እንደተገናኘ መጀመሪያ አንድ ነገር ልንገርህ። ለምንድን ነው የምትገናኘው? አንተ አላገባህም። አንተ ልክ አይደለም ብዬ ነበር እንጂ እኔ በቅቶኛል እንዴ? ከአንተ ጋር እኮ ነው የምንከራከረው። እኔ ጨርሻለሁ። ምን ሊፈጠር እንደነበር እንደሆነ ታውቃለህ? በአይኑ ይኸው የእናንተን ስራ ብዬ ነው ምን ስንሰራ ለነግራችሁም ራሱ አልነበረም። ኪያ የተፈጠረውን ታውቂያለሽ አይደለ? ባለፈው ሽጉጥ እሱ ላይ ይዞ መጣ። እሱን ካወቅሽ ታዲያ መገናኘታችሁ ምንድን ነው? ለምን ሰላም ምን ያደርጋል? አሁን ላይ ኪያ አዎ ያስፈልጋቸው እንደጣሉኝ ነው። አዎ አሁን እየባሰ ነው እየሄደ ያለው እኮ ምን አንቺ ልታስታርቂ ነው ወይስ ልካችሁ እንደጣላችሁ ነው የምትፈልጉት? አንቺ ማን ነው አንድ አንጮጮስ ማን ነው የሚመለከተው እኮ? ተወልኝ አለ ለምን ማተወለት እሺ አውራ እኮ አንተ ዝም በላስ አውራ ምንድን ይፈልጋል? እነዚህ ካሜራ አጥፍታችሁ የፈለጋችሁትን ነገር ትሆናላችሁ። ካሜራ አብርታችሁ ስለኔ ከኔ ጋር ስለመታረቅ ከኔ ጋር ሰላም ስለመሆን ከኔ ጋር ምናምን ነገር ትሉልታላችሁ። ይሄ ነው ጉዳዩ። አንቺ እንደማትሺ ምናምን ነገር ምሳክ ከወንድሜ ጋር ስለነበር አዳምጥ ከወንድሜ ጋር ምናምን ነገር ተጣልተሽ ስለነበር ከወንድሜ ጋር ሁሉን ነገር ጠርጥሬያችሁ ስለተበለሻሸ ነገሩን ብለሽ ቆንጆ ምሽት አሳልፈን ነው አይደል ያደረው።
መጥቼ ደግሞ ምሳ ልጋብዝሽ ከኔ ጋር አብረን ወተን ምናምን ነገር ስልሽ አይ አልችልም በጣም አሞኛል ቤት ነው የምፈልገው ምናምን አልሽኝ አይደል? ኪያሎ ጆሮ የለም እንዴ? ለምን እንደዚህ ነው? አንዴ አንዋር አንጮጮስ እኔ በሽተኛ አንዋር ካላሰብሽማ ለምን እንደዚህ ሆናል? አንዴ ስላልነገርሽኝ ከኋላዬ ስለምታደርጋቸው ነገሮች ነው እንጂ እንደዚህ መሆነው ስለምትነግሪኝ ነግረሽኝ ከሆነ ለምንድን ነው እንደዚህ ሆኖ ነው? መናፈሻ ለምትገናኝ እቤትሽ አልጋ የሌባ አይነ ደረቅ መልሶ ልብ አድርቅ ነው። እንደናንተ አይነት ቆሻሾች እኔ በጣም ነው የወረድክብኝ። አንተ ከማቀህ በጣም ነው የወረድክብኝ። አንተ ሲጀምር የሚገባኝ ምን እንደነበር ታውቃለህ? ላንተ ሳይሆን ማለት ነው ላንተ ሳይሆን ለዚህ ሰው ክብር ብዬ ነው። እሺ ለዚህ ሰው ክብር ስላንተ በቅቶኛል። አንዋር ከራሴ ሰኛ ሰው ተጨማሪ አንቺ ደግሞ ማለት ቢገባሽ አክብሬሽ ክብር ሰጥቼሽ ነበር። አንዋር ምን ሆነ ነው ነፍሰ ጡርነቷንም ማስ እንዳላከብርላት አንድ ቀን የአባትነት ስሜት ተሰምቶኝ ማለት ነው። አንድ ቀን በትክክል እንኳን አንድ ጁስ እንዳልጋብዛት ህይወቴ ላይ እየገባ እያመሰቃቀልክ ይሄንን ህይወት እየሰጠኝ ነው። ይሄንን እኔ አባወራው እያለሁ እኔ ወንዱ እያለሁ አጠገቧ እያለሁ እኔን ካልጋ መውረድ እንደማትችል ነግራኝ አንተ ጋር ግን ተገናኝታ ካሜራ ጥታችሁ ስለሆናችሁ ነገር ካሜራ ህዝብ እንዲያየው የምትፈልጉትን ነገር ነው ያደርጋችሁ ያላችሁ። ምን እኔ እናንተን ለማስታረቅ ምናምን ነገር ስትወልድ አይደል? እሷ ግን ስትገናኝ ካልጋ መውረድ እንደማትችል ነበር የነገረች። አንተ ወንድሜ ኮንክ ትክክለኛው ከኪያ ጋር በአንተ ጉዳይ ላይ ምናምን ነገር እንደዚህ ብለኝ ነበር ብትለኝ ምንድን ነው የሚጎልብህ ነገር? ግን መጥቼ እሺ ስለነበር እሺ ካላልኩ ግን መከበር ያለብኝ እኔም ነበርኩ። ሲጀመር አንተን ማስፈቀድ አይጠበቅብኝም እሷን ለማግኘት። ምንም በግልጽ ንገረኝ እኮ ምንም አላስፈለገ። ለምንድን ነው ማስፈቀድ? አንተ ታዲያ ይሄንን ማን ስለሆንክ ነው አንተን ማስፈቀድ? እኔ የኪያ ባለቤት ያንተ እኔ ደግሞ እህቴ ነች። ላንተ አስፈቅጄ አይደለም እህቴ ማለት። ስለዚህ እህቴ በፈለኩኝ ሰዓት የፈለኩኝ ቦታ አገኛታለሁ። ትዳር ምንም ግድ አይሰጠኝም። ትዳሬን የማታከብር ሰው ስለሆንክ አይሰጠኝም፣ ግድ አይሰጠኝም። እኔ ትዳሬን አላከብርም። በአደባባይ ላይ እኔ ትዳሬን አላከብርም። ቆሻሻ የምትል ሰው አንተ ቆሻሻ ሆነ ሚስቴን ቆሻሻ አድርጋት ነው። የእሷ እኮ ቆሻሻነት የጀመረው ከአንተ ቆሻሻ ነው። ያንተ ወራዳነት ነው። ቆሻሻ አንተ ከባለ ትዳር ሴት ጋር የምትማግጠው አንተ ቆሻሻ ነው። እሷ ቆሻሻ ከሆነች መተው ነው። ለምን አጠገቧ ስርስሯት ተከታተላት? አንዋር እናውራ ስለማፈቅራት ልቤ ስለማይችል እኮ እወዳታለሁ። ከማፍቀር በላይ ደግሞ ክብር ይፈልጋል። የትኛውን ክብር እንዳከብራት አንተ ፈቀድክልኝ። ከውስጧ ቀሚሷ ጋር እየሆንክ በዙሪያ ተዝገረከርክ። አንቺ ከመጮህ ሌላ አንዋር ከማለት ሌላ ስርዓት አንድ ቀን ብትይዢ ነገሮች ይስተካከሉ ነበር። ስርዓት ነው ያገኘሁት። ለምን ያገኘሽ? ካልጋ መውረድ ስለኛ ለምን ተራ አመቱ ሙሉ ያወራ እንደተናወራ ይሄው ለቀቁልሽ ማለት ትችላለህ። እሺ እኔ በሽተኛ እየገለበለፍኩ ነው ያለው። እኛ እናወራ። ስለዚህ እሺው ከጤነኛው እሺው ዳራ ከጤነኛው አይደለም ግን አውቆ አበድነ ከኪያ ምንድነው ያደረጋችሁ ያለው? እብድ አይደለም ኪያ። እሺ አንተ ስለዚህ ጤነኛ ባንተ ልክ ሊያስብ አይችልም። እሺ ታስረዱናላችሁ። አስረዱን እስኪ እናንተ ጤነኛ ሞች አላችሁ አይደል? አስረዱን። እሺ ምንድነው ይከረከረች? ስለምን እንደረጋጋ ነው ከሱ ጋር እንጂ ከኔ ጋር አይደለም። እሺ አንዴ ተከላዋረ በበቅ ለምን ማውራሽ? ምን እንዳይመጣ ለምን ነው ማውራሽ? ኪያ አንቺ ነሽ ልኩ ምኑን? እሺ ልኩን ተሰገኝሽ። እሺ ምኑ ጋር አስረጅን። እሺ አንተ በእናትህ ሰውኝ ላውራት እሷን ዝም ብለህ ረጋ ብለህ አናግራት። እሺ ላውራት እሷን እኮ ረጋ ብለህ አንተ ምን አገባ? መጀመሪያ ምን አገባ? መቆርቆርም ካለበት እሱን ስነ ስርዓት ይኑራ። ስርዓትን ያዝ አንተ ራስህ ስነ ስርዓት ነው አንተ። እሺ አውሪ እሺ አንቺ አዋራኝ ነው። አፉን ይገፍታል ጆሮ የለው አፍ ማውራት ነው ችግር። ምንድነው ችግርሽ? አንቺ ምንድነው ችግርሽ? እስቲ ንገረኝ እስቲ ኪያ። አሁን ጤናማ ያልሆነው እሱ እየመሰለኝ ነበር። አንቺም ልክ አይደለሽ ኪያ። ይሄ ልጅ በትዳሬ ደስተኛ አይደለም የእሱ ነገር እየበጠበጠኝ ነው ካለ አንቺ ትዳርሽ ለምን አትጠብቂም? ችግሩ ከአንቺ እኮ ነው። እዚህ ጋር እየጠፋሽ ያለችው አንቺ ነሽ። እሺ አላደምጥሽ። እሺ አንተ ጋርም ሲረብሻው አንተም ካጠገቤ ትርቃለህ፣ እሱ ካጠገቤ ይርቃል። በእምነትም የሱ ችግር እኮ እንፈታለን። በቃ ስለሰራው ይኖራችሁ። እኔም ራሴ መብት አለኝ። ራሴ የምወስነው ነገር አለኝ። ሶፊና ቶፋ መካከል በጣም ብዙ ልዩነት አለ። እንደዚህ ተራ ውደቂ ሰው አይደለም ነው ሶፊያ። መርገጥ ያለበትን መሄድ ያለበት ለቃሎቼ አይመለከተኝም። ስድብ አይደለም በቃ ችግሩን ልንፈታ ነው የመጣ ነው እንጂ እናንተ ስድብ ልናይ አይደለም እኮ የመጣ ነው። ኪያ ትዳርን ያዛችሁት አሮጊት ስለሆነ መሳደብ ነው። ሌላ ኪያ ትዳርን ያዛችሁት እሱ ባለቤትሽ ነው። ባለቤትሽ ከሆነ የሆነውን ነገር ጎረበጠኝ ካለ በሽምግልና ምን ፈታበት? እሺ አስረጅነሽ አንዱ ነገር መከባበርና መቻቻል። ያንን ካላረገው አላረገው በቃ እኔ በተቻለኝ አዲያ እንደዚህ አይደለም ትዳር የሚጠበቀው። እኔ ብቻ አይደለም መግፋት ያለብኝ እዚህ ጋር እኮ ቆይ ዝም
ዝም በል ተውፋ። ኪያ እንዳለውም እኮ ልክ እኮ ነው። ይሄ ልጅ ትናንትና አፈቅርሻለሁ እያለ የነበረ ልጅ ነው አይደለ? ቢጎረብጠው ልክ አይደለም ነው። ከዓመትም በፊት ነው ይሄ ልጅ አሞት በምንድን ነው እርግጠኛ? እሺ አንዋር ጎረብጠው በል እንዴ ለመሪም ትንሽ አስቡላት እንጂ። ስለምንድን ነው የምናስበው? ይሄ መሪም እያለ ትናንትና ቤቴን አጠገቡ ዞ የሚዞር ልጅ ነው። ላንቺ ላይ አምር ይችላል ምለው ወንድሜ ስለሆነ ልከላከልክ አልችልም። እሺ ኪያ ስርዓቱን ራስሽ ያዢ። ይሄ ልጅ ትናንትና ቤት ይላል፣ ቤት እያለ ደግሞ መሪም ይላል። አንቺን ደግሞ እንደሚሄዱ ጠንቂያ ቃሉ ቢጎረብጠው ምንድን ነው ስህተቱ? እሺ አንዋር ልክ አይደለም እያለ እየተከላከለን ያለ ነው። አመመኝ ቤት ነኝ ብለሽው ወተሽ ማጌጡ ምኑ ጋር ነው ልኩ? ኦኬ ነግሬ ቢወጣ እንደዚህ ነበር የምጠብቀኝ። የባሰ ጥርጣሬውን እያሰፋሽ ያለሽው አንቺና አንቺ ነሽ። ስሙ ደንቆሮ ናችሁ እንዴ? መጀመሪያ ስሟት ለምን እንደገኘች መጀመሪያ ትንገራችሁ። ረጋ በሉና ጠይቋት፣ ደምድማችሁ ጠይቋት። ለኔ ከሱ ጋር ልታስታርቂኝ ሽማግሌ ፍለጋ አይደል? አይደለም ለምን ትጠይቃታለህ? ሽማግሌ አይደለም እኔ ከሱ ጋር ነው መጣች። ሽማግሌ አይደለም የሚያስፈልገኝ። አንቺን መናፈሻና ቤርጎሽን እየዞርሽ በየአካባቢው ማገኘሽ አንዋር አንተ ሳታደርግ እንደመጣላት ወር ኪያ በየትኛው ህግ ነው የምታስታርቂያችሁ? ሁለቱን ነው አይደለ? ሽምግልናን ፈልገሽ ከሆነ ሽማግሌን ፈልገሽ ከሆነ እኔ ጋር ወይ በእምነት ጋር ነበር መምጣት ነበር። ሁለታችሁም አንተ ራስህ ገና ከሱ ጋር ሽማግሌ ያስፈልጋል። ስለኛ ይመለከትሽ። መጀመሪያ ትዳርሽን አስተካኪ። መጀመሪያ አንተ ብቁ ሁን። እስቲ ትዳርሽን አስተካኪ። አንተ ከወንድምህ ጋር ሰላሙን እኔ ሰላም ለማድረግ ስሞክር አንተ ሰላም ሆነ ነው። የኛን መጀመሪያ ሰላም ለማድረግ መጀመሪያ ሰላም መሆን ይጠበቅብሻል። እሺ ሲቀጥል ደግሞ ሽምግልና ለማን ሁለቱን ታስታርቂ ነው አይደል? ለማድረግ አንተ ሰላም ሁለቱን ታስታርቂ ነው አይደል? አይደል? መጀመሪያ ትዳርሽን አስተካኪ። ሽምግልና ለሆነ ለሱ አጋራችኝ ለትዳሬ ነው ያለው። አንድ ነገር ማወቅ ያለባችሁ ምን ታውቃላችሁ? ትዳርሽ እኮ በሱ የተበጠጠ ነው። አንዴ ነገር ነው ተስተካክሉ። ሽምግልና ሰው ሲቀመጥ ሽማግሌ ሰው ሲሰበሰብ እንደሱን እንደ ሰርፕራይዝ ነው እንደምንጠራቸው ና ሽምግልና አለ መታረቅ አለበት። ለሱ ማታ ነግረዋለሁ እያልኩ የማይመስል ነገር ከማቀድሞ ስለ ሽምግልናው ለማን ነው? ሽምግልናውን የምታሳርቂው ከማን ነው? ከሱ ነው መጀመሪያ ያለው። የት ተገናኝተሽ? መናፈሻ ተገናኝተሽ ተጠራጥረዋለሁ። ከምታስታርቂው ሰው ጋር የተጣላ ነው። በሱ የተደቀነው ሌላ ሰው አይደለም። ሽጉጥ የተደቀነው እኔ ላይ ነው ሲጀምር ማለት ነው። እኔ ራሴ አልፈልግም አንተ ጋር መገናኘት። ከማን ጋር ነው? ከማን ጋር ነው? እኔና አንቺ የምታስታርቂው ባለቤትሽን የምታስታርቂው ከዚህ ሰው ጋር ነው አይደል? መጀመሪያ አቅፈሹ ከተኛሹ ሰው ጋር መታረቅ ትፈልጋለህ አትፈልግም? ላስታርቃችሁ ልሄድ ነው ከዚህ ሰው ጋር ከማለትሽ በፊት ሽምግልናም ቢሆን ሶፊ የምታስታርቂው እኔና እሱን ከሆነ እኔ መጀመሪያ እመጣለሁ ወይ እኔ እመጣለሁ ወይ ነው አልመጣም እኮ ታርታኝ ራሱ አንተም ለሽምግልናው እኮ አይደለም የመጣው እኮ አልኩ እኮ። ስለዚህ እንዲህ በግልጽ ነው ለምን አትነግሩኝም? ደስ እያለኝ ነው ማግኘት። ቆይ ምንድን ነው የምትፈልገው? ለምንድን ነው አንተ ጻም የምትፈልገው እንዴ? ትላንትና እኛ ባንኖር እኮ ይሄ ልጅ እኮ አንተን ገድሎ እኮ ልጁንም ያላባት እኮ ሊያስቀረው ነበር እኮ። በሶ ጨብጣለሁ በእናትህ እኔ ዝም እለዋለሁ። ኪያ አሁን ምን አለ መሰለሽ እነዚህ ሰዎች እንዲገዳደሉ እያደረግሽ ያለሽው አንቺ ነሽ። አንቺ ደግሞ መፍትሄ ልታረጊ መስሎ ትዳርሽን ስታቆሚ ነው። አቁም አንተ የትዳር አማካሪ አይደለም። አንተ የትዳር አንተ ሁሉ ደደብ ነህ። ምንም አታውቅም። ናንካኝ ነው ጠቀስኩበት። ደደብ ነህ። ናንካኛ ይኸውልህ ጣትን አቀስርባት እንጂ አጠቁምባት አላልኩም። ይኸኛው ራሱ አይገባም። ቶፋ እንዴት እስከታነረ ምን ነው የወረድከው? ምን አይነት ሰው ነው? ወዴት ወዴት ነው? አንዋር እዚህ ቆይ ልክ አይደለንም። ልኩን ንገሪኝ እስቲ እኮ ልኩን ንገሪኝ። አንተ የተረዳሁት ነገር ምን ታውቃለህ? ግብረ ገብ ኖሮ ሀውራ መጀመሪያ እየመረዛችሁ ነው ሳስበው። ስለምን ከደቂቃዎች በፊት እኮ አይገናኙም ልክ አይደለም እያልን ነው እየተከራከርን የነበረው እኛ ነን ከእሱ ጋር። እሺ አላዳምጥሽ ከእሱ ጋር የምር መስሎህ ነው አንተ አልነበረም። አውራችሁ ራሱ አልፈልግም። እንደዛ ከመሰላችሁ ባላችሁ ደስ ይለኛል። ተግባርሽንና ምላስሽን አንድ አድርጊ ኪያ። መጀመሪያ ተግባርሽ ከቤት ተኝተሽ አልጋሽ ነው እሱ ደግሞ ምናምን ነገር ፀሐይ ነው ማለት ነው። ትዳርን አፈልገው እሱ ስለዚህ ምንድነው ነው? ኦኬ አንቺ እያልሽኝ ያለሽው ማለት ነው ትዳሩን እኮ የት ነው ያገኛችሁ? መልስልኝ። ትዳርን ፈልገዋለህ ግን እና ቆይ ከኔ እንዲመጣ ነው የፈለግሽው ነው እንደዛ ነው ሀሳብሽ? አንቺ ሄደሽ ትጓሚያለሽ፣ ትብኳኪያለሽ፣ የፈለግሽው ነገር ታደርጋለሽ። ከዛ እኔ ለከት ይኖር አንተ አፈራስ በተግባር ያደረከው ያለው እኮ አንተ ነህ። በተግባር አንተ ያደረከው እና አንቺ ታደርጊዋለሽ። እኔ ተናድጄ የሆነ ነገር እናገራለሁ። መቼም አፈቅርሻለሁ፣ እወድሻለሁ ምናምን ነገር እንጨረጨራለሁ። እንደማይኖራችሁ 100% እኮ እርግጠኛ ነኝ። ትዳርሽ ግን እየሰፋ እየሄደ ነው። ችግሩ እየባሰ ነው። ለምንድን ነው የምታፋፍሚው? መጀመሪያ ረጋ ብለህ ብጠይቃት ይሄንን መልስ ታገኝበት። ነገ ለሽምግልና
አሁን ደውለህ ኪያ ደውላላችኋለች ወይ ለነገ ቀጥራችኋለች? ሽምግልና እኮ የለም አለም እኮ አለማመን አይደለም እኮ የሆነ ቦታ ና ልለው አልችልም። እቤት ነው ሽምግልናው እንዲሆን ለእኔ ነገርሽኝ ስለ ሽምግልናው ለምን ትነግራለች? ለምንድን ነው እኔ አጥፍሽ ተይተሻል? መቅደም ያለበት እሱ እኮ ነው። ባለትዳሩ እሱ ነው። ማን ነው ግን እኔ ነኝ። እኔ ነኝ ሽምግልናው ላይ መገኘት አንተ ሽምግልና ላይ መጀመሪያ አንተ ብዙ ሳስታርቀው አንተ ምን ይጎዳል? እኔ ነኝ ስለሴሰኝነት አንተ ማውራት አትችልም። አንተ ማውራት አትችልም። እኔ አድሪክ ሲንግል ሆኜ እንደፈለኩኝ መሆን ይችላል። አንተ እኮ እሷን አስቀምጠህ ሮዛ ጋር ሄዳል። አስታውስህ ነው ትዳር የለም ፍሬጋ ምናምን እንዳንተ አይነት የተበላሸች አክስት አለቻት። ያቺ ሴት ማለት ነው ጭንቅላትህም አፍህም የገማ ነው። ያቺን ሴትዮ እንዳትጎዳት እሷ ከኪያ አጠገብ ዞር ካላል እጎዳታለሁ ስላለችኝ ሮዛ ጋር ሄጃለሁ። ያ ሁሉ ሴት ጋር ትዳር የለም ኪያ ለመጠበቅ ፍቅረኛ የምትባለው አንተ ጋር ነው የማውቃት። ራይል የምትባለው ማጋ እኔ እንዳለ ሴቶችን ልጥራለህ እንዴ? አናር በህይወቴ እኮ የጠየቅኩት ሳዳንተኝ ነኝ። በህይወትሽ የጠየቅኩት ስለ መግማማት ነው ስለ ሴሰኝነት ታወራለህ። ለምን መለስ ብለህ አታይም? ምንድነው ነው አይነን እንደዚህ ከርነ ምናምን ነገር ለሴሰኝነት እንዲመች እኔ ሴሰኛ ከማድረግ በፊት እኔ ፍላጎት ነው አይመለከትም። ሮዛን ያገባሁት እኮ ኪዬን ይቺን ሰላምን ሊገሉብኝ ስለሆነ ሰላምን ቢሆን አንተ ጋር ስትርመጠመጥ አልነበረም ይቺ ሴት ነበር እኮ አንቺ አፈቅርሻለሁ ግን ጋር አንቺ ለወንድሜ የምጠብቅሽ ብለህ ስታለቃቀስ እኔ ያኔ ማለት ነው ለወንድሜ መስዋዕትነት ስከፍል ሰላምን አልተውክልኝም አንተ ግን በፍጹም አልተውክልኝም። ምክንያቱም ሐሳቧ ከኔ ጋር ገለዋ ብቻ ካንተ ጋር እንደሚሆን አዝናለህ እንደነበረ ስለምታውቅ አንተ መቼም አልተውክልኝም፣ ልተውልኝም አልቻልክም። ላፍለ ከተመቸለት ስላልተውክልኝ ነው እኮ በዙሪያ ያተሽከረክርክ ያለው። ምክንያቱም ማለት ነው አይደል የኔ ወንድምነት ቢበልጥብህ ኖሮ የኔ ትዳር ቢበልጥብህ ኖሮ ማለት ነው እውነት ፍቅሬን አስበልጠህ ከነበረ ማንም እኮ አይከለክለኝም ነበር። አስበልጠህ ከእሷ ጋር እንዳልሆነ ታዲያ ለምንድን ነው ያለው? እውነት እኔን አክብረህ ከሆነ ፍቅሬን አክብረህ ከሆነ እኮ ለምንድን ነው ታዲያ አሁን አጠገቧ ያለው? አሁን ደግሞ ስለፈለኩኝ እኔ እኮ እህቱ ነኝ እኮ። አንተ ምን ሆነ? ለምን አጠገባ ያለው? ቆይ እስከ መጨረሻው ከሱ ጋር እንለያዩ እንዴ? ከደ ስለምትቀና ብቻ እኔ እሱ ላላገኘው ነው እንደዛ ነው ሐሳብ። ስለዚህ አንቺ እኔ መናገርም ይከብዳል። አሁን እኮ ቀላል እኮ ነው። ቆይ አንቺ ንገረኝ። ቤተሰቤን እኮ ለሱ ስል ትቻለሁ አይደል እንዴ? አሁን ደግሞ ወንድሜንም ለሱ ስል እሱ ስለሚቀና ተዋለሁ። እኔ ማንም አይኖረኝም፣ አንድ ማውራስ አይኖረኝም፣ አንድ ጓደኛ አይኖረኝም። እሱ ስለሚቀና ብቻ እኔ እኮ ጓደኛ የለኝም። አሁን እኮ ቀላል እኔ እኮ አንድ ሰው የለኝም። እኔ እኮ እርጉዞኝ ቤት መጥቶ የሚጠይቀኝ የለም። ለምን? እሱ ስለሚቀና ተብሎ አንድ ጓደኛ ሰራታለች ለትንሽ ጊዜ። እስኪ ከዚህ ሰውዬ ውጪ ማንን ነው ጆ ላይ ብናደር ሊያገባሽ ደረሰ አይደለም ነው? እስኪ አንቺ ከዚህ አንተ እየገባህ የኔን ህይወት ያላበላሽሽ ደረጃ ላይ ማለት ነው ማጋ አንተ ጋር እንደማትሆን እርግጠኛው እየነግርሃለሁ። አትንከኝ እያመቻቸኝ ራሱ እየመረስካት ነው። እንደዚህ እያልክ እየመረስካት አንቺ እንደዚህ ያረግሻል ላርገው። እሺ ምን ላርገው? ምን ያላረከኝ ነገር ከአምስት ደቂቃ በፊት አልነገርኩሽም? ስለዚህ ጭንቅላትን ያልነገርኩሽም? እሱማ እንደሆነልህ የምትፈልገውን ነገር ነው ለእሷ የምትነግራት። ይሄንን እንደሆነልህ አላወራሁም ነበር። ላገኛት ነው ለምን እልሃለሁ። ስለዚህ ትናንትና አንተ ጭንቅላቴ ላይ እኮ ሽጉጥ የደቀንክብኝ ሰው ነህ። ብትሞት ደስ ይለኝ ነበር፣ ያኔ ብገልጥ ጥሩ ነበረ። ምክንያቱም ዛሬ ቢያንስ አንድ ቀን ሰላም ሆን ነበር። ቢያንስ የኔ ቀብር ውስጥ ምንም የማውቀው ነገር አይኖርም ነበር። ቢያንስ እሱ ይሻለኝ ነበር። እንዳንተ አይነት ቂል ስለሆንክ ከዚህ በላይ ሌላ ማሰብ አትችልም። በጣም የሚገርመኝ ምን እንደሆነ ስለሆንክ ከዚህ በላይ ምንም ልታሰብ ያኔ በሞት ይሻለኛል፣ ሞት ይሻለኛል። አንተን ከሷ ጋር ከማሰብ አሁን ሂድና ደግሞ ገመድ ይዘህ የሚበጠስ ገመድ ይዘህ ሩጥ። እንደዛ ነው አንተ ድራማ አያልቅም። አንተ አምስት ስድስት ማለት ነው ሲያምር ይቀራል። ራስን ልታጠፋ አልሞትም፣ ግድ የለም አልሞትም። እሱንም ተመኝተህልኛል፣ ሚስቴንም ተመኝተህ ነበር፣ ሞቴንም እየተመኘ ነው። ከሞትኩም አንተን ገድዬ መቃብር ውስጥ እኮ የተመኘህልኝ አንተ። ከሞትኩም አንተን ገድዬ እሞታለሁ። አዎ ይቺ ልጅ ካጣው ያኔ እሞታለሁ። ስሞት ግን ብቻዬን አይደለም የምሞተው፣ አንተንም ይዤ ነው የምወርደው። ነገርኩህ። ለዚህ ምን እየነገርሽኝ ነው? ስለዚህ ተደብቀሽ እያገኘሽ ነው። መልህን ነገር አዳል ነገሮችን ለማስተካከል ስሞክር የበለጠ አታበላሹት። ኪያ እኔ እዚህ ጋር እየታየኝ ያለው ምን እንደሆነ ታውቂያለሽ? ትዳርሽን እያከበርሽ አይደል?
እሱ ያልፈለገውን ነገር እያደረግሽ ነው ያለሽ። ጥርጣሬውን እያባሰ ነው እያደረግሽ ያለሽ። መጀመሪያ አስታኪና ራስሽን ትንበይ። እኔ ባለትዳር አይደለሁም ግን ሳይ አንተም ሁኔታ ነገሩን እያባባስክ ነው ያለው። ለምን አወቅሽ? ሁላችሁ ምላስ ብቻ ነው እንደተሰጣችሁ ጆሮ የላችሁ? መጀመሪያ ስሜት መጀመሪያ ምን ሆነ ስማት በአንተ ያለ እኮ ትዳር እየተበጠበጠ ነው። አንድ ነገር ልንገርህ። ምን ሆነ ዝም የምለው? አንድ ነገር ልንገርህ። ቆይ ኪያ ቤት ማታ የማገኘውን ሰው ነው ስለ ሽምግልና መናገር ያለብኝ ወይስ ነገውኑ ነገ ደውዬ ነው? ኪያ እንደ አንድ ባለ ትዳር ማለት ነው ቀድሞ ማወቅ ያለበት አንዋር ነው። እውነታውን እናውራ ቢባል ምንም ነገር ለማድረግ እሱ ማማከር አለብሽ። ማንም ይበድል ይበድልም ከጎኑ መቆም ያለብሽ ከባልሽ ነው። ከባልሽ ጎን ነው መቆም ያለብሽ አይደለም። ስለ እኔ አጥፎ ልበል ኪያ በማለበታሽ ነው። አይን ነገር አጥፍታል። ትክክልም ካለው ማታ አወራችን በእናንተ አጥፍታል። ይሄን ነገር አጥፍታል። ይሄን አወራችኝም በፍጹም አንተ ጋር ስለማወራ ነው። እኔ እና አንቺ ያወራነው በእኔ እና አንቺ ጉዳይ ቤታችንን ሀውካን ፕሮቴክት ማድረግ አለብን እንጂ ቶፋ ጋር ሄጄ ላገኘው ነው መናፈሻ ብለሽ ነግረሽኛል። ቶፋ ጋር ሄጄ ሽማግሌ ላገኘ ነው ብለሽኛል። አላልኩም። እሱን እኮ ይኸው ልነግርህ ነው። አራጋናልሽኝ እያወራን ያለ ነው ስለምንድን ነው? እስቲ አንዴ 5 ደቂቃ ቁጭ አትልም? እዛው ቂጥን ይበላል አይደል? እሺ እስቲ ቁጭ በል። አሁን አውሪ ለምን እንደተገናኘን። መጀመሪያ እናንተ ደግሞ ሚዲያ ላይ የምታወቁ የሚዲያ አሰራር ምናምን የምታውቁ ሰዎች ናቸው አይደል? አትሊስት እዚች ጋር እየቀረጽን ነው የመጣችሁት አይደል? ምን ቀርጸው ቪዲዮ ስለምን እንደሚቀረጽ ምናምን ነገር መጠየቅ ትችላላችሁ፣ ማየት ትችላላችሁ። የተቋረጠ ቪዲዮ አይደለም። ስለዚህ አቅፋ የተኛችሁን ሰው ምንም ነገር ስንፍጭ ሳትወጣ አትችልም። አንተ ጋር 5 ደቂቃ ዝም ቁጭ ማለት አትችልም። ውሸት እያነዛ ነው ታዲያ። አሁን እኛ እኮ በኤጀንስ እኮ ነው እያወራን ያለ ነው። እዚች ጋር ካሜራማን አስቀምጠን ካሜራ ይዘን ስለምን እያወራን እንደሆነ ማየት እኮ ነው አይደለ? ከየት ነው ወደዚህ የመጣችሁት? እሱ መልስልኝ። እሱ ነው ማወቅ ፈልገው። እዚህ ቁጭ በላ ከካሜራ ነው። አይ ከየት ነው የመጣችሁት? እሱን ጠይቀው። ከአንተ ለምን አትጠይቀው? እኔ አልነበርኩም። አይ ስትታዩ ግን ከቤት ወደዚህ ቀጥታ የመጣችሁት አትመስሉም። 5 ደቂቃ ዝም በልና ሚስትን አዳመጥ። ከቤት ወደዚህ የመጣችሁ አይመስልም። ለምን ፊልም ትሰራላችሁ? ካሜራ ፈጣሪ ሲፈጥረን ማለት አንድ አድርጎ ነው የፈጠረን። እንደዚህ እንደው ጆሮ እንደው ሁለት ነው የተሰ አንተ ምንም ጆሮ የለህም፣ ምላስ ነው ሁለት ያለ። እኔ እኮ የሚገርመኝ ያንቺ ስብዕና አይደለም ያንተ ግን ማንነት ነው። ቤት ውስጥ ክፍል አስቀምጣል። ያንቺ ማንነት ግን አልነበረም። እንደዚህ 2-3 ቦታ መሄድ ምን ነክቶሽ ነው? ምንድነው? እነሱ እናወራቸው። አሁን ልክ ከ5 ሰከንድ በኋላ ይለፈልፋል። እኔ ካለፈለፈ እኔ እሄዳለሁ። ምንድነው? እሺ አስረጅኝ ጥያቄ ሽምግልና ጠርቻለሁ ነገር ለሁላችሁም እነግራችኋለሁ ብያለሁ። ግን ባህላችንም የትኛውም ነገር መጀመሪያ የሚነገረው ለተበዳይ እንጂ ለበዳይ። ሲቀጥል ነገር ደግሞ እሱን ማታ አገኘዋለሁ። ማታ እያልኩት ነበር ቪዲዮ ማለት ማታ ጥሩ ራት ተሰርቼ እሱንም በስትክክል አዋራዋለሁ። እየሞከረ ነው በቃ ነገሮቹን ለማረጋጋት እየሞከረ ነው። ቶፋ አንተን ያልተረጋጋው አንተ ተረጋጋ ብዬ እሱን እየተቆጣሁት ነበር። ሽጉጥ የተመዘዘበት ግን እሱ ነው። ማድረግ የምችለው ነገ 8 ሰዓት ላይ ና 8 ሰዓት ላይ ስትመጣ ግን በስትክክል በስነ ስርዓት ባለው መልኩ መምጣት አለብህ። ሳልጠቅሩ ዝም ብዬና ሽምግልና አለ ስለዚህ ትታረቃለህ ነው ማለት አለብኝ። እነዛ ሽብሩኝ ይመጣል ያ በስልክ መሆን አይችልም ነበር። የምርህና እስቲ ይኸው ስልኬ ጋር እስቲ ይገባ ልክ በቤት እንደገባ ነው። ሶፊም ተበድሏል አይደል እንዴ? ሶፊ እኮ እህቱ ነው አይደለም? ኖ ቆይ አንተም ተበድላል አይደል? አንተም ልብስ ለምን አልተጣለውም እኮ እህቴን አግታል ብዬ እኮ ካንተ ጋር ሳባለው ነበር እኮ አይደል? ካንተ ጋር ስትደባደቡ ነበር። ሽምግልና ለሱ ሳይገባ ድድብና አንተ መሰከረ። እሺ ለሱ አዎ ድድብና አይን መሰከራለሁ። ምክንያቱም ማን ነው ይቅርታ የሚገባው ሰው ነው። በጣም አስተዋይ ሰው ነው። እሱን ይዤ ይቅርታ ጠይቀው ነበር። ምንም ሳያስፈልግ ይዤ ሶፊን ይቅርታ ጠይቄው ነበር። እሱን ተቀበለኝ ወንድ ልጅ ስለሆነ ማሰብ ያለበትን በደንብ ስለሚያስተነትን አኗር ልጅቷን ሳይወስድ እኮ እሱ ጋር ነው ያልኩህ። ውስጥ ቆምበት የነበርከው አንተ ነህ። የበደልከውንም ቀረ አንተ ነህ። እሱንም ቢሆን የበደልከው አንተ ነህ። ስለዚህ እጄ ይቅርታ ጠይቄዋለሁ እኮ አልኩኝ እኮ። አንቺንም ቢሆን ማለት ቶፋ ጋር ከመሄድ የሚጀምረው ሁለቱን ለማስታረቅ ለምን እሱ ጋር ሚስትን አላገጥኩብህም አይደል? ፋይናሊ አለማገቴን አወቀ አይደል? በሌሊት መተህ ይቅርታ መጠየቅ ነበረብኝ። ችግርሽ ሽምግልና ምናምን ነገር እውነት የመላክ ከሆነ ሶፊም ተበድሏል አይደል? ሶፊ ጋር ለምን አልመጣሽም? እሺ በዚህ ልክ የምትጠራጠራት ከሆነ ለምን አብረሃት ትሆናለህ? የምሬን እኮ ነው የምጠይቅህ። ጥያቄን እኔን ከመመለስ ይሻላል ወይስ አንተ ተጠራጥረዋል ብለህ ይሄን ነገር በመደጋገም እውነትም ተጠራጥረዋል የሚለውን ነገር ማስያዝ ነው የፈለግከው ነው አይደለም? የሆነ የምትፈልገው ነው ወይስ እውነታው ነው? የሆነ ያለው እኮ እሱ እኮ ሶፊም ተበድሏል። ሶፊን እኮ ቀሚስ ወስጄ ሻርባ ወስጄ ቢሮ አስቀምጫለሁ። ሽምግልና የገባው ነበር አይደል? እሱ ለሱ ለምን አልነገርሽውም? እሺ አይን ጥያቄ አንተ ጠይቃት። ላንተ ሲገባ ነበር አይደል? ለሱም ነገር መስማት የምትፈልገውን ብቻ ነው። ምክንያቱም ማግኘት የፈለግሽው እሱን ስለነበረ አንተ ማግኘት የፈለግሽው እሷን ስለነበረ ወይ በቃ እሷ እኔን እኮ ማግኘት ከፈለገች እኔን ነው የምትወደኝ ማለት ነው። ለምን አትወጣም ታዲያ ከማላችን? እንደዛ እንጂ ያሰብክ ከሆነ አልረግጥ አለኛ
ይሄ ሙዳስ ልብ ያላምናኝ በጣም የህንድ ፊልም አየህና እንደዚህ እሷን አቅልጣት እንጂ እኮ አንተን አላግልተም። አንተ አትመለከተኝም። ለዛ እኮ ነው አንተን ማላቀጥ አንተ አትመለከተኝም አልኩህ እኮ። እሺ አንዋር እኛ እናውራ አረጋግጣለሁ። ሰዓት ነግሪው እቤት ተኝቻለሁ ብለሽ ቶፋን ማግኘትሽ ለሽምግልናው ቢሆንም ቶፋ እንደምታገኘው ብቻ አትሊስት ነግረሽው አንድ ነገር ጠይቃለሽ። ምናልባት ይሄ ነገር አንድ አዳምጠኝ። አንዋር አንዴ እናውራ እኛ እናውራ አንድ አዳምጠኝ። እሺ እኔ ከዚህ በኋላ ትዳሬ የምኖረው እኔ ነኝ አይደል? እንዴት እንደምኖረው ምን ያውቃለሁ? ሰው መስመር እንዴት ማስያዝ እንዳለብኝ የማውቀው እኔ ነኝ። ሰው ከዚህ በኋላ እናንተ እያላችሁኝ ያላችሁት ልክ ከቤት ከበሩ ስወጣ እንደታሰረበት ገመድ እንደታሰረ ሰው እንዲህ ቦታ ሊሄድ ነው እንዲህ ቦታ ልወጣ ነው እያልኩ መናገር አለብኝ? ትዳሬን ማውቀው እኔ ነኝ። ትዳሬን እንዴት መምራት እንዳለብኝ ማውቀው እኮ እኔ ነኝ። እሺ ተረዳችሁኝ? እሱ ለሱ ሁሌ ይሁን አንድ ነገር ልንገራችሁ። ሁሌ ለሱ አሁን እያልኩት የነበረው ነገር እንደሆነ ሰርቶ የምትመራው እሷ ናት። ቶፋ ሰው ማያገባት ከሆነ አንተ ማያገባህ እናንተ ዝም በሉ። ከሱ ጋር በቃ ዝም በል። በቂ መልስ አልበጠብጥም። ማኑ አንተ እኮ ነህ። ዝም በል አንዋር፣ ዝም በለን እስቲ ቆይ። ይኸውላችሁ እሱንም እያልኩት ነበር። ቶፋ መጀመሪያ ላይ ለአንዋር ምን አስለመር ነው የዛሬ ዓመት ከተፈጠረው ነገር በኋላ እኔና እሱ ጋር ምንም የለም። በልብ ንጹህነት እመነን አልነው። አመንን። አንድ ዓመት በስትክክል ኖርን። እስቲ ለሰከንድ በስትክክል አንድ ዓመት ኖርና ለምን አንድ ላይ ሆነን በችግሩ ሲደርስለት በችግሬ ሲደርስልኝ ያንን ስላሳመንነውና ስለኖረ ነው። አሁን ግን ጠረጠረ ተብሎ እኔና እሱ እየተራራቅን እኔ የምወጣበትና ምገባበትን እየነገርኩት ካስለመድኩት ግን እርሜ ልኬን እንደዛ ነው የምኖረው። እርሜ ልኬን እሱን ሳላገኘው እርሜ ልኬን ወንድ ጓደኛ ሳይኖረኝ እርሜ ልኬን ከቤት ሳልወጣ ልኖር ነው ማለት ነው። ለባሌ ማስለመድ ያለብኝን ነገር ነው ያውቃል። ምን ማስለመድ እንዳለብኝ በምን መልኩ መኖር እንዳለብን የእኔ መብት ምንድነው፣ እኔ ማን ጋር መደወል አለብኝ፣ ማን ማግኘት አለብኝ የሚለውን ነገር እኔ አውቃለሁ። ሁሌ ለሱ ጨረሽ አንቺ አሁን ቆይ በምን እንደማመጣ ጨረሽ እኛ እናውራ። አንቺ አንዋር እኛ እናውራ። እሺ አንቺ እንደ አንድ ባለ ትዳር እያልሽ ነው አይደል? ዝም በል አፈን ይበላል። አንተ እኛ እናውራ። እሺ ዝም በል ያወራሉ። በቃ ዝም በል ኪያ አንቺስ እንደ ትዳር እነሱ ሲያወሩ ማለት ነው እኔ ዝም ማለት ይችላል። አላፊ ዝም እኛ እናውራሽ ኪያ አንቺ እንደ ባለ ትዳር ማድረግ ያለብሽን የማይመለከትና አንቺ የሚመለከትሽን ጉዳይ አወራሽ አይደለ? እኔ ደግሞ እንደ አንድ ጓደኛና እንደ አንድ ወንድም ደግሞ የሚመለከተኝን ልንገርሽ። ስለዚህ አንቺም ደግሞ ስርዓትሽን ማትጂ ከሆነ እነዚህ ሰዎች ትላንትና ሽጉጥ እየተመዛዘዙ የነበሩ ሰዎች፣ ስለዚህ አሁን አንቺ እንደ ባለ ትዳር ማረጋጋት ከነበረብሽም እያንዳንዱ ነገር ማድረግ ያለብሽን ነገር ስርዓት ባለው መልኩ እንደ ባለ ትዳር ማድረግ ትችያለሽ። ግን ደግሞ ወንድሜ ማግኘት እፈልጋለሁ ወይም ደግሞ የሱ ጓደኛዬ ነው ምናምን ብለሽ ባገኘሽ ቁጥር ይሄ ነገር ወደ ማይሆን መንገድ እየሄደ ነው አይደለ? አታግኙ እያልኩሽ አይደለም፣ ግን ቢያንስ ትንሽ ስሜቱ ቢያንስ እስኪረግብ ቢያንስ የሆነ መረጋጋት እስኪረጋጋ ድረስ። ትላንትና ሽጉጥ ይዞበት ወጥቶ ነበር ይሄ ልጅ ላይ። እኔ ከ4 ወር ከ5 ወር በኋላ ወልዳለሁ። እሺ ሶልድ የሚጠይቀኝ ይፈልጋል። ኪያሱን እኮ አይደለም እኮ ችግሩን እኛ እንድንፈታው ለኛ ለምን አትሄድልንም? ምን ነው የምትፈቱት? ችግሬን ትዳሬን እኮ የምፈታው እኮ እኔ ነኝ፣ እናንተ አይደላችሁ። ምን ነው የምትፈቱልኝ? አንተ ያልከውን ነገር ማለት ነው ከ5 ደቂቃ በፊት እያልኳት ነበረ። የተወሰነ መረጋጋት የሚችል ከሆነ ኪዩ እኔና አንቺ መገናኘት የለብንም። ቪዲዮ ማየት የምትችለውን ነገር ነው ያወራሁት ማለት እኔ ነኝ። አይሆን መገናኘት አለብን እያልኩ ማግኘት አልፈልግም፣ አንቺንም እሱንም ማግኘት አልፈልግም። ክርክራችን ይሄና ይሄ ብቻ ነበር። ከዛ ግን እሷ እስከ መቼ ድረስ ነው እንደዚህ ተራርቀን የምንኖረው? ወንድሜ ነህ፣ በእያንዳንዱ እንቅስቃሴ ውስጥ ላያገኝ እፈልጋለሁ አለችኝ። እኔም እፈልጋለሁ፣ ግን ለዚህ ደደብ ሰውዬ ስልክ ልተውላት ነበረ፣ ይሄንን እንኳን ማለት ነው። ስለዚህ አንተ ማድረግ የምትፈልገው ምንድነው? እሷን ማግኘት አትፈልግም፣ አፍ ይናገራሉ። በአካል ግን መናፈሻ መገናኘት አለባችሁ ነው። አንድ እርግጠኛ የምትሆነው ነገር እንታውቃለህ። አንድ እዚህ ጋር አንዴ ለሁላችሁ ማለት ነው። እኔ እሱ እዚህ በኋላ ከምትማማሉ ለምን ባገናችሁ አናርቆም? አገኘዋለሁ። አናር ወንድሜ ነው፣ ደስ እንዲልህ አገኘዋለሁ። ይሄንን ማመን አለብህ። ነገ ሽምግልናው ነው፣ ሽምግልናው ላይ አገኘዋለሁ። ከዚህ በኋላ ሊኖሩ የሚችሉ ነገሮች ላይ አገኘዋለሁ። ምትቀና ከሆነ ትዳርን እያጣኸው ነው። እዚህ ጋር ምነግርህ እንደ ሚስት ነው። ትዳርን ማፈልገው ከሆነ እኔን አለማመን ትችላለህ። ምታምነኝ ከሆነ ግን ከገዛው ወንድም ጋር ልጠረጥረኝ አትችልም በፍጹም። ስለዚህ አንቺ እያልሽኝ ያለሽው አንተን እቤት ተኝቼ ያለው ምሳ ልጋብዝሽ ስትለኝ አይ ቤት ተኝቼ ያለው ብዬ እልህና ከቶፋ ጋር መናፈሻ እየተገናኘው መተማመናችንን በጣም እናጠነክሯለን ነው እያልሽኝ ያለሽው? ይሄ ነው ኮንሰፕቱ። ኪዩ ግን እንዴት ነው ስለዚህ አብረሽ የኖርሽው? የምር አዘንኩልሽ፣ ወላሂ አዘንኩልሽ። ከእንደዚህ አይነት ሰው ጋር መኖርሽ ያሳዝነኛል። የምር ነው እኮ። ስለዚህ ቶፋ አንተ ምንድነው የምትፈልገው ነው? ሐሳብህን ንገረኝ። እኔ እናንተ ወደ ቤት እንሄዳለን።
መፍታት ያለብንን ችግር እኛ እንፈታለን። እንደዚህ ነበር እኮ መጀመሪያ መሆን ያለበት። ለምን ከመጨረሻው ጀመርሽ? ከቶፋ ጀምረሽ መጀመሪያ ቶፋን አግኝተሽ ማዳመስ ጀምር ነው እናንተ የምናወራው እኮ እሱን አግኝተሽ ምናምን ነገር ከሱ ጋር ተገናኝተሽ ጨርሰሽ ተመልካች እንዲያይ የምትፈልጊውን ካሜራ አብርተሽ ነው ትመጣለህ። ከዚህ ሰው ጋር መታረቅ አይደለም መታየት አልፈልግም። ለኔ ስትል ትመጣለህ። ፈርጥጥ እንደዚህ ሰምተኛ ለኔ ስትል ትመጣለህ። ሰምተኛለህ። በቃ ማውራት የሚፈልገው ነገር ያወራል። ከዚህ በኋላ ማመጣ ሆነ ከኔ ጋር እንመጣለን። እንደዚህ ትመጣለህ። ለኔ ወንድሜ ነው ለሽም ወንድሜ ነው። ስለዚህ ታርቃችሁ አንተን ብትሆን ከወንድም ጋር ታረቃለህ። እንደዚህ አትኖሩ እንዴ! በጣም እየባለጋችሁ ነው። ወንድምና ወንድም እኮ ናችሁ። ሲታመም ሮጣ ልትሄድ ለምን አሁን እንደዚህ ትሰድባለህ? አንተም ሲታመም የሆነ ነገር ሲሆን ሮጣ ልትሄድ ለምን እንደዚህ ትሆናለህ? ማንም ሰው እንዲገባብኝ አልፈልግም። በህይወት ማንም በቃ ሽምግልናው ላይ ታወሩትና ቀሽም ስራ መስራት ያቁማ። በቃ ዝም በል። ማንም ሰው እንዳይገባ ቀሽም ስራ መስራት ያቁም። ሰው ትዳር መበጠት አቁምና ያኔ እኔ እናንተ እንለያያለን። ራስ እንዲክፍታ ነው ሶፊ እንደ እድሜ ይሁን። እሺ ስለ ትዳር ሰው እኔ ምን ስለ ህይወት ያወራል እንዴ? ስለ ህይወት ታዲያ ነው የሚያወራው? እንደ እድሜ ይሁን። እሺ ታናሽ ነህ። ትናንትና ነግሬያለሁ። አንተ ጀርባዬ ላይ ሸናው ሽንት እስካሁን አልደረቀም። በጣም ጩጬ ነህ። እሺ ቋይት ሁለታችሁ ወንድም ናችሁ። ማንም አይለያችሁ። ሰው በመጣና በሄደ ቁጥር በዛ መሀል አትጣሉ። ተግባባን? ሶፊ ነገ 8 ሰዓት ነው ትመጣለህ። ችግርን ታወራለህ። አንተም ችግርን ታወራለህ። መታረቅ አለባችሁ። አለቀ። ይሄ እዚህ ጋር ሰው እየሳቀብን ነው። ቢገባችሁ መልካም ቤተሰብ መሆን የምንችል ሰዎች እዚህ ጋር በማይሆን ነገር እየተናረክን ነው። ስነ ስርዓት ያዙ። አሁንም እዚህ ጋር ሰላም እንዲሆን የሚያደርገው ነገር ምን እንደሆነ ታውቂያለሽ? አትሊስት ሰው አይደል ያየውን ነገር ምንድነው ብሎ መጠየቅ ይሻላል፣ ዝም ብሎ ጀጅ ከማድረግ። ይሄ የብል ሰው እንትን አይደለም። መጀመሪያ የተፈጠረውን ነገር መጀመሪያ መጠየቅ፣ ከጠየቀ በኋላ ወደ ዲሲሽን ስር መግባት ነው። ከዛ ወስኖብሽ አንቺ ልክ አይደለሽም። ልክነቱን እኮ የሚኖረው ሰው ነው የሚያውቀው አይደል? እኔ አንቺና ፍቅረኛሽ በምታደርጉት ነገር ጣልቃ ልገባባችሁ አልችልም። አንድም ቀን እኔ የሰው ፍቅር ላይ ጣልቃ ገብቼ ልተኛ አትችይ። በማንም ገብቼ አላውቅም። ያላት ተደብቃ ማግኘቷን ነው። ተደብቃ አይደለም ያላት። እሺ እሱስ ቢሆን ልክ መሆኑ አለመሆኑ ካለበት ሲቹዌሽን ነው የሚወሰነው። እሷ አስፈቅዳው ቶዬን ላገኘው ነው ብትል ይፈቅድላታል? ሐቁን ተናገር። ይፈቅድላታል? ባይፈቅድላትም ማሳወቅ የለባትም። እሷ ግን ምንድነው ልታደርግ የሞከረችው? ልታደርግ የፈለገችው ጥርጣሬውን አባሰችበት። ተይው፣ እሱን ቆይ አይደለም የእሷ ኢንቴንሽን ምንድነው ነው ዋናው ፖይንት። ሽምግልና ነው፣ ማስታረቅ ነው አይደለ? እኔና እሱ ከታረቅን ሰላም መሆን ትችላለች፣ እንሷም ምናምን ነገር ሰላም ይሆናል። ያንን ነው ያሰበችው አይደለ? ስለዚህ በምን አይነት መንገድ ደግሞ እኔን ታውራኝ? ለአኗር ነግራው ቶዬን ላገኘው ነው ፍቃድልኝ ብትለው እሺ ይላታል ወይ? ፍቃድልኝ ሳይሆን ይላታል። ማሳወቅ የለባትም እኮ ያ ማለት እኮ ነው። ታዲያ በድብቅ ማግኘት እኮ የባሰ ጥርጣሬውን ነው የሚያብሰው። ድብቅ አይደለም፣ ከካሜራማኗ ጋር ነው ተገናኝተው የመጡት። እቤት ተኝታለች ነው ያለው አንዋር የሚያውቀው አይደለ? ስለዚህ ቶዬ ላገኘው ነው ብለሽ ቢላትም ባይላትም ማሳወቅ አለባት። እንደ ባለ ትዳርነቷ ትዳሯን ማክበር አለባት። እንደ ባለ ትዳርነቷ እኔ አግብቼ እኮ ያየሁት ህይወቴ እኔ ነኝ። ቆይ ተረጋጉ እንጂ ምን ሆኖ እኮ እኔ ነኝ። እኔ እኮ ላይክ በጣም ኤክስፒሪየንስ ያላችሁ ምናምን ነው የምትመስሉት ሁለታችሁ። ምንም አታውቁም። ላይክ በንጽጽር እነሱ እየኖሩ ነው። አንዋር እንደበለጠ ያውቃል ከእናንተ ነው የምላችሁ። አትሊስት እሷ እየፈለገች የነበረ አይበጣበጡም ነበር። አንዋር ደግሞ የተሻለ አንተ ታውቃለህ። እኔ ለማንኛውም ነገ 8 ሰዓት ጸባል ፈልግም። ሰምተኛል። ጸባል ፈልግም ነግሬሃለሁ።